ታዛ ጀመረ ከእናንተ ጋር አለን። ትግስት በጋሻውና ጸገነት ላቀ ኖሪዎችም መርጠናል ከኛ ጋር ሆኑ ብለን በአክብሮት እንጋብዛለን። ዛሬም ስለ ወንዶች እናወራለን። አንለቀቅናቸው። አዎ ያው ብዙ ነገሮች እየተቀየሩ ነው ብለን እናወራለን አይደል? እንደየጊዜው እንደየዘመኑ አሁን የወንዶች ያኗኗር ሁኔታ እየተቀየረ መጥቷል ነው። ሶፍት ላይፍ የሚባለውን ይሄ ለስላሳ የሚባለውን ህይወት እንደው ለስላሳ ብለን ባንተረጉመውም ግን ከወንዶች ይጠበቅ የነበረው ነገር አለ አይደል? እንደ ማህበረሰብም እነሱም ደግሞ ራሳቸውን የሚጠብቁበት መንገድ አለ። አብዛኛው እንግዲህ የማህበረሰብ ጫና ነው ተፈጥሮ አይደለም የሚል ክርክር አለ አይደል? ስርዓተ ጾታን በተመለከተ የሚናገሩ ሰዎች ማህበረሰብ የሰጠን ሚና ነው እንጂ ተፈጥሮ ሆኖ አይደለም፣ ተፈጥሯዊ መገለጫችን ሆኖ አይደለም ብዙ ነገር። አዎ እና አሁን ባለው ባህል በርካታ ወንዶች ድሮ ከተለመደው ወንድ ልጅ ጥሮ ግሮ ታግሎ ቆፍሮ ቆፍጠን ብሎ ኮስተር ብሎ ተደባድቦ ተሸክሞ ነው የሚኖረው ከሚለው አስተሳሰብ ወጥተው ወንዶች ህይወታቸው በትግል እንዲገለጽ እየፈለጉ አይደለም። ፒስ ኦፍ ማይንድ እየፈለጉ ነው። ሰላም ያለው ህይወት፣ ሰላም ያለው ኑሮ፣ የተረጋጋ ህይወት። ይሄ በምን በገንዘብ በስራ ህይወታቸው፣ በፍቅር ግንኙነታቸው፣ በላይፍ ስታይላቸው በብዙ ነገር እየተገለጸ ነው። ወደዛ እየመጡ ነው ብሎ እንግዲህ ዓለም ላይ ያለውን ነገር ለማየት ሞክረዋል። በእርግጥ ሶሻል ሚዲያ ላይ የምናያቸው ወንዶች አሉ። የሁሉም ወንዶች ፍላጎት ወደዚህ እየመጣ ነው እንዴ? ወንዶች ቅንጦት ያለው ህይወት ይሄ እንዴት ነው ባለባበሳቸው፣ በፋሽን፣ በመዝናኛ ምርጫቸው የሚያሳዩን ነገር አለ አይደል? የተቀናጣ የሚመስል ህይወት ጂም ሲሄዱ የሆነ ባጋቸው ውስጥ አንዳንድ ነገር ምግባቸው ውስጥ ምግባቸውን ኩክ ሲያደርጉ ቤታቸው ውስጥ የሆነ ቅንጡ አፓርትመንት ውስጥ ከዛ ቡናቸውን አፍልተው ሲጠጡ እንዲህ አይነት ነገር እናያለን። ያ ሪያሊቲውን ካየነው እንደዛ አይደለም። እውነታው አብዛኛው ወንድ ያንን ህይወት የሚኖረው ሆኖ አይደለም። ሶፍት ላይፍ የሚባለውም ያንን የሚገልጽ አይደለም። ግን ብዙ ነገሮችን ለመቀየር እየሞከሩ ነው። እስከዛሬ ማህበረሰቡ ከወንዶች የሚጠብቀውን ነገር እየተቀየረ ለራሳቸው በጣም ቦታ እየሰጡበት ያለው ጊዜ ነው በሚል የተመለከቱት መረጃ ነው። ያው እኛ ሀገር ይሄ ነገር እየመጣ ነው የሚለው ምናልባት ወጣቶቹ አሁን ላይ ያሉት ወንዶች አንዳንድ ፍንጮች እያየን ነው። ብዙሃን የሚቆፍረውን ቁፋሮ እንደቀጠለ ነው። ግን ጥቂቶችን ትግል ላይ ነው። እንኳን ወንዶች ሴቶች ትግል ላይ ናቸው። ትግል ላይ ነው። ሶፍት ላይፍ የሚባለው የሆነ ቅድሚያ የሚሰጧቸው ነገሮች አሉ። ለምሳሌ የሆነ ተቋም ውስጥ ፕሮሰስ ሂደት ጠብቆ የዚህ ተቋም መሪ ይሆናሉ የሚል አይነት ትግል ውስጥና ስትረስ ውስጥ ከመግባት ይልቅ ወጣ ብለው የሆነ ፓርት ታይም ስራ ሰርተው ተረጋግተው መኖርን እየመረጡ ነው። እንግዲህ አሁን ላይ ያለው የወንዶች ህይወት ለምን ስትረስ ውስጥ ይገባሉ? የፓርት ታይም ጊዜ ስራ የምሰራበትን ከቤቴ ቁጭ ብዬ ለሆነ ካምፓኒ የሆነ ዲዛይን ስራ ብሰራ ኮዲንግ ወጣ የማለት ማለት ነው። ዛልፊያው ትግሉ አካባቢ በቃ እንደዚህ አይነት እና ደግሞ ቶክሲክ የሚባሉ ይሄ መጥፎ የሚባሉ የስራ አካባቢዎችን አለመምረጥ። የፈለገ ገቢ ባገኝበት አልችልም እንደዚህ አይነት ኢንቫይሮንመንት ውስጥ አካባቢ ላይ መቆየት የሚል ምርጫቸውን የማየት በደንብ ሰላም የሚሰጣቸውን ረፍት የሚሰጣቸውን የሚያረጋጋቸውን የመምረጥ ነገር እየተስተዋለባቸው ነው ተብሏል። ዘመን የሚለው ነገር ምንድነው ይዞ የመጣው? ራሱ ከሆነ አመታት በፊት የነበሩ የሰው ልጅ የትም ቦታ ይኖር ወንድ በመሆኑ ሴት በመሆኗ መገለጫቸው የነበረው ነገር አኗኗር ዘያቸው ምርጫቸው መለወጡን ምንም አለምን እያየን ነው። እንደውም አንድ እኔ ያስኩት ነገር በአንድ ነገር ይገናኛል ብዬ አስባለሁ። አልፋ ጀነሬሽን ነው ይሄ ጀነሬሽን ወይም ትውልዱ ከ2010 ጀምሮ ያለው ከ0 እስከ 16 አመት የሆኑ ልጆችን ስነ ልቦና ማወቅ የሚችል ቀደም ያለው ትውልድ ከሌለ በስተቀር ከባድ ትሆናለች ዓለም። ለምን ሲባል 2 ቢሊዮኑ ታዳጊና ወጣት አልፋ ነው። ከ2010 ከአውሮፓውያን አቆጣጠር ወዲህ የተወለደ ነው። ባልኩሽ የእድሜ ገደብ ውስጥ ያለ ነው። 16 አመት ልጅ ስለሱ አወቅኩ አላወቅኩ ምን ይሰራልኛል ማለት ይቻላል። ግን በብዙ መመዘኛ
ስለነገ ኮንሱመሮቻችሁ፣ ስለነገ ተከታዮቻችሁ፣ ስለነገ ዓለምን መሪዎች፣ ስለነገ በምርጫቸው ላይ እንዳትደራደሩ አጥብቀው ስለሚነግሯችሁ ትውልዶች አሁን ማወቅ አለባችሁ ተብለናል። እኛ የነሱ ወላጆች እነማንን? ሚሊኒያልስ፣ በመካከል ደግሞ ጄንዚ አለ። በእነኚህ ሁሉ ሂደቶች ውስጥ አሁን 2026ን ደግሞ ስንይዝ ጀነሬሽን ቤታ የሚሉት ደግሞ እየመጣ ነው። ጀነሬሽን ቤታው ደግሞ ምን ይዞብን ይመጣል አናቅም። ትላንት ቻይና ውስጥ ስለ ሙዚየሙ ስናወራ 2050ን እየኖሩት ነው ካልን ቤታው መጥቷል ማለት ነው። ግን ገና የ2 ዓመት ልጆች ናቸው እነሱ። ከ10 ዓመት ከ20 ዓመት በኋላ ብለሽ አስቢ ወላጆቻቸው እነማን ናቸው የሚሆኑት ማለት ነው። ልክኛ ሚሌኒያል ተብለን የአልፋዎቹ ወላጆች እንደሆነ አልፋዎቹ ናቸው የቤታ ወላጆች። ስለዚህ አሁን ቀጣዩን ትውልድ የታሳቢ ያደረገ ቢዝነስም ትምህርትም ብዙ ነገር መቀየር አለበት ነው። የትውልዱን አካሄድ ማየት አለብን። አለበለዚያ ለኛ አይደለም እየሰራን የምንቀጥለው ነው። አሁን ያለው ትውልድ ሁሌ ሲያስብ ቀጣዩ ትውልድ ምንድነው የሚፈልገው የሚለው ላይ ትኩረት ካላደረገ ያው ኦልድ ፋሽንድ የሚባለው ነገር እኮ እንደዛ ነው አይደል? አንዳንድ ጊዜ አለመግባባቱን ጨምሮ አንደርስታንድ እንዲያረጉን መሞከር የለብንም። እኛ ቀድመን አንደርስታንድ ማድረግ አለብን የሚለውን አካሄድ ትንሽ አሳማኝ ሆኖ አይቼዋለሁ። ግዙፍ ጉዳዮቻቸው ምንድን ናቸው? የነኚህ ልጆች ጉዳዮች ግዙፍ ጉዳይ ያላቸው ደግሞ ለነሱ የሆነው እንዲህ እኮ ነው። ሁሉ ጊዜ ቀደም ያለው ትውልድ የሚመጣውን ትውልድ ለማጣጣል ይሞክራል። እሱ መሰለኝ ችግሩ። ምንድነው? ድሮ ቀረበኛ ጊዜ አንድ ያየሁት ነገር ሚሊኒያሎችን ብዙ አይወዷቸውም ተብሏል። ወላጆቻቸው ቢሆኑም ራሳቸው አልፋዎቹ ለምን ሲባል የአናሎግ ቻይልድሁድን ያሳለፉት ይላሉ። እነሱ ሲወለዱ ወደዛ ደግሞ መመለሳችን አይቀርም ታያለሽ። ያርገው አልመሰለኝም። አንዳንድ ነገሮች ዝም ብለው ይሄ ዲጂታል በሚለው ሁኔታ ብቻ የሚገለጹ አይደለም። አንዳንድ ዲጂታልን ነው የተቀበላቸው። ዲጂታሉ ዓለም አንዳንዴ ስትወለጂ የተረከበሽ ነገር ማንነትሽ ላይ የራሱ አሻራ አለው። ትራንዚት ነው ያደረግነው እኛ መሀከል ላይ አናሎጉን እናውቀዋለን እስከ 10 ዓመታችን ድረስ። ከዛ በኋላ ደግሞ ዲጂታልን ሞከርናት። እሱንም በጣም አፕዴት ባደረገው መንገድ ሳይሆን አሁን እቺን ትንሽ አመት ነው አፕዴት ባደረገው ኑሮ ውስጥ ያለ ነው። ስለዚህ ይሄ እንዴት እንግባባለን ለሚለው ነገር መልስ የሚሰጡ የተለያዩ አሰራሮችን ለመዘርጋት ይሞክራሉ አንዳንድ ሀገራት። ምክንያቱም ጀነሬሽን ጋፕ ሲኖር ጋፑ በጣም ሰፊ ከሆነ በአንድ ሀገር ውስጥ ብዙ ሀገር ነው የምትፈጥሪው። ከባድ ነው። አለመግባባት ደግሞ ብዙ ነገር ይዞ ይመጣል። ምንም አልሽምን በየሴክተሩ ምርጥ ነገር ልስራ ብታይ ያለመግባባት ከባድ ነገር ይዞ ይመጣል። ለማንኛውም የነሱ ግዙፍ ጉዳዮች ምንድናቸው? በተለይ ደግሞ የሚጨነቁበት የማይመስለን እነሱ አጥብቀው የሚጨነቁባቸው ነገሮች ምንድናቸው? ጭንቀት በዚህ ደረጃ አለ እንዴ በእነሱ እድሜ ውስጥ የሚለው ነገር አንድ መከራከሪያ ሊሆን ይችላል። ግን ስነ ልቦናቸው ሲጠና የተገኙ ነገሮች አሉ። እሱን እናየዋለን። ጥሩ እሺ፣ ከኛ ጋር ቆዩ እንላለን። አድማጮቻችንን መጪው ትውልድ ምን ነገሮች ሊያሳስቡት ይችላሉ የሚለውን ጭምር ያየንበት ነው። እንዴት ነው ኑሮ ሊቀየር የሚችለው እና ያንንም ደግሞ ታሳቢ ያደረጉ ስራዎች ምን መሆን አለባቸው የሚለውን የሚያሳይ ጉዳይ ነው። የኛ ልጆች ማለት ነው። የኛ ልጆችን የሚመለከት ያወርተን እስቲ ጥሩ ነገር ይሁንላቸው። ብዙ ነገር የቀለለበት ዘመን ይሁንላቸው። ውስብስቡም ነገር ተተንብየዋል። አሁን ብዙ ነገርን ያው ሮቦቶች ወስዱታል፣ ኤአይ ወስደዋል ሲባል የሰው ልጅ ምን ሊሰራ ነው ለሚለው ጥያቄ በቃ የሰው ልጅ ስራ ከመስራት የሚወዳቸውን ነገሮች እንደ ሆቢ የያዛቸውን ነገሮች በማጣጣም ለምሳሌ ሙዚቃ መጫወት ሊሆን ይችላል። ይሄ የለም የትርፍ ጊዜ ከተረፈ እናረጋቸዋለን የምንላቸው ነገሮች ሆቢ እንደ ሆቢ የሚታዩ ነገሮች ላይ ትኩረት ያደርጋል ነው። ከዛ ደግሞ እንግዲህ ጥሩ ሀብታም ሀገር ላይ ከሆንሽ ክፍያ ይከፈልሻል። ስራ ስላጣሽ ብቻ አትቀመጭም። ወይም ደግሞ ያንቺ ስራ በሮቦቶች ተይዟል፣ ብዙ ነገሮችን ኤአይ ተክቷል በሚለው ብቻ ከስራ ውጪ ሆነሽ ችግር ውስጥ አትወድቂም። ስለዚህ ክፍያ ይከፈልሻል። ኤንጆይ ያረግሽ ህይወትሽን እያጣጣምሽ ብቻ ይሄ አንዳንድ በጣም የሚያስደስቱሽን ተገደሽ ምሳሌያቸውን ሳይሆን ፈልገሽ ፍቅር ኖሮሽ በፓሽን የምታረጊያቸው ነገሮች ላይ ትኩረት እንድታደርጊ እድል ይሰጣል ነው መጪው ጊዜ። እንደዛ መሆኑ እንግዲህ ምን አይነት ህይወት እንዲመሩ ያደርጋቸዋል። ትግል እኮ ይፈልጋል የሰው ልጅ ነው ወይስ የመጣንበት መንገድ ነው?
አይደል ፋይት ማድረግ አንዳንዴ ሌላ ፊሎሶፊም ሊመጣ ይችላል እሱማ ለምን እንታገላለን ሰው ተመችቶት መኖር እየቻለ ለምንድን ነው የሚታገለው ለምንድን ነው የሚቆፍረው ስለዚህ የበለጠ ትርጉም ወደሚሰጡ ነገሮች ነው ቦታም ጊዜ መስጠት ያለብን ሊባል ይችላል የወንዶች ሶፍት ላይፍም ይሄንን ያሳያል ወንዶች ሶፍት ላይፍን እየመረጡ መጥተዋል የሚል መረጃን ያያዩ ነው እንግዲህ ዓለም ላይ ካለው ትሬንድ በመነሳት ነው አሁን ባለው ባህል በርካታ ወንዶች ድሮ ከተለመደው ወንድ ልጅ ጥሮ ግሮ ታግሎ ቆፍሮ ቆፍጠን ብሎ አድኖ ኮስተር ብሎ ተደባድቦ ተሸክሞ ከሚለው አስተሳሰብ ወጥተው ወንዶች በትግል ሳይሆን ስሜታቸውን በመጨቆን ሳይሆን ያለማቋረጥ በመልፋት መኖርን ሳይሆን የበለጠ ከጫጫታና ትርምስ ሰላምን የሚያስቀድሙበት ከስራ ብቻ ህይወት ስራና ህይወት ሚዛን የተጠበቀበትን ህይወት መፈለግ እንደዚህ አይነት ምርጫን እያሳዩ ነው የስሜት ደህንነት ያለበት ህይወትን መምራት ጤናን ግንኙነትን ቦታ መስጠት ተብሏል የአእምሮ ጤናቸው የተጠበቀበት ምቹት መረጋጋት ያለበትን ህይወት እየመረጡ መጥተዋል የሚለውን አሳይተዋል የፋይናንስ ነጻነትን ይፈልጋሉ ግን ደግሞ የፋይናንስ ነጻነትን በገንዘብ የሚያገኙትን ነጻነት በብዙ ድካምና ልፋት ዝለት ማግኘት አይፈልጉም ትንሽ ሰርተው ይሄ የሚያስጨንቅ በርናውት ውስጥ የሚከት ስራ ሳይሆን ትንሽ ሰርተው ግን በቃ የተደላድሎ መኖርን ማይታይበት ከዛ ይሄ የተረጋጋ ህይወት ግን ለሆቢዎቻቸው ቦታ መስጠት ያልነው ይሄ በትርፍ ጊዜሽ ምን ማድረግ ነው የሚያስደስትሻል ምን ባለው ብዙ ጊዜ አሁን ለነዚህ ነገሮች እነሱ በደንብ ቦታ የመስጠት ነገር እየታየበት ነው በተመሳሳይ ብዙ ወንዶች ያው አላማ ያለው ህይወትን ስኬትን አክብሮትን ኃላፊነት መውሰድን ይፈልጋሉ ይሄም ህይወታቸው መገለጫ ነው ሶፍት ላይፍ የሚለው ግን ይሄ ህይወት ጥረትን ማስወገድ አይደለም ጥረታቸው አለ ግን ያጥረታቸው ወደ አንድ ትርጉም ያለው ኑሮ የሚያመራ እንጂ የማያቋርጥ ውጥረት ውስጥ እንዲከታቸው አይፈልጉም ጫናና ውጥረት ያለበት ሂደት እንዲሆን አይፈልጉም ነው እነዚህ ነገሮች እንግዲህ ምን ላይ የተመሰረቱ ናቸው እድሜን ትውልድን የትውልድ አሁን ይሄ ጄኔሬሽን ጋፕ የምንለው ማለት ነው የኢኮኖሚ ጫና ባህልና አስተዳደግን ግንኙነትን ያለፉበትን ታሪክ የማህበራዊ ሚዲያ ተጽዕኖ እነዚህ ሁሉ ነገሮች ላይ የተመሰረተ ነው ይሄ የምንለው የኑሮ ዘይቤ በወንዶች ህይወት ላይ እንዴት ይገለጻል ስንል እነዚህ ነገሮችም አሉበት ይታያሉ አንድ ወንድ ምን አይነት ቤተሰብ ውስጥ ነው ያደገው የሚለው ይሄንን ህይወት እንዲመርጠውም እንዳይመርጠውም ምክንያት ሊሆን ይችላል ስለዚህ የሚኖርበት አካባቢ ያለፈበት ታሪክ እነዚህ ሁሉ ነገሮች ተጽዕኖ ሊያደርጉበት ይችላሉ የተወሰኑ ወንዶች ቅንጦትና ቀላል ህይወትን ቦታ መስጠት ሌሎች ደግሞ ሁሌም የገንዘብ ምንጭ ሆኖ መኖርን ፕሮቫይደር ሆኖ መኖርን እንደ ትልቅ ጫና እየቆጠሩት መጥተዋል ነው ሁሌም ጠንካራ ተብሎ መታየት ከባድ ጫና አለው ብለው ያስባሉ ስለዚህ ሚዛን መጠበቅ አለበት ብለው ያስባሉ ያምናሉ ስኬታማ መሆን እፈልጋለሁ ግን ስኬቴ ጤናና ደስታዬን ዋጋ የሚያስከፍለኝ መሆን መቻል የለበትም አሁን ላይ አቅራቢ ያልሆነ አዎ እና ይሄ አንዳንድ የምትፈልጊያቸው ስኬቶች የሆነ ነገር አጥተሽ ነው የምታገኛቸው አይደል የሆነ ነገር ለማግኘትን የሆነ ነገር ማጣት ግድ ነው የሚመስል ህይወትን አልፈናል ሰዎች የሆነ ትምህርትን እስከ መጨረሻው ጠጋ ደርሳለሁ ሲሉ እዚህ ጋራ ቤተሰቦቻቸውን ትተዋል ትዳር መመስረት ሲኖርባቸው አልመሰረቱም ልጅ መውለድ ሲኖርባቸው አልወለዱም እንደዚህ አይነት ነገር ሙሉ ለሆነ ነገር ብቻ ህይወትን መስጠት የሚለው ነገር አያሳምናቸውም ስለዚህ ሚዛኑ የተጠበቀ ህይወትና ስራን ማስኬድ አለብን ወደሚለው ነገር እየመጡ ነው የሚለው ይገልጻቸዋል ተብሏል ለምሳሌ አሁን ስራና ገንዘብን በተመለከተ ድሮ የነበረው ከወንዶች የሚጠበቀው አስተሳሰብ እንደ ባሪያ ሰርተ እንደ ንጉስ ትኖራለህ ነው ወይም አሁን ጥረህ ግረ ስራ በኋላ ታርፋለህ ነው ይሄ ሶፍት ላይፍ የሚባለውን ቨርዥን ስናየው ግን ወንዶች የመረጡት ያለው ህይወት አሁን ላይ ረጅም መንገድ ተጓጉዞ ስራ ከመስራት ወይም ይሄ መንገድ ላይ ከምታጠፊው ጊዜ ትራንስፖርት ከመጠበቅ ባለሽበት ቦታ ሆነሽ ስራ መስራትን እንደ ምርጫ ወስደውታል ስለዚህ ትንሽ ክፍያ ያለው ስራ በመስራት የበለጠ እረፍትና የአእምሮ ሰላም ማስጠበቅ የሚለውን ዋጋ እየሰጡት ነው ተብሏል መጥፎ የስራ ቦታዎችን መራቅ የሳምንቱን የእረፍት ቀናት ቅዳሜና እሁድን በእነሱ አለመደራደር ቅድሚያ መስጠት በቃ የእረፍት ቀኔ ነው
ረፍቴን አጣጥምበታለሁ ማለት ነው። ከዛ ውጪ ይሄ የስራ ማዕረግና ደረጃዎችን ከማባረር ይልቅ የራሳቸው ትንሽ ቢዝነስ መጀመር ተብሏል። ያኛው ልፊያ ለዘመናት አቅላቸውን አስቷቸዋል። ያዩዋቸው ነገሮች አሉ ማለት ነው ከቀደመው ትውልድ። ለምሳሌ ከፍተኛ የስራ ጫናና ውጥረት ያለበትን ትልቅ ኩባንያ ስራ ለቆ የሚወጣ አንድ ወንድ የትርፍ ጊዜ ይሄ ፍሪላንሰር ዲዛይነር ሊሆን ይችላል። ምክንያቱም ከሚያገኘው ታይትል ይልቅ ይሄ አሁን ላይ ትንሽ ነገር ሰርቶ በሚያገኘው ክፍያ የሚያገኘውን የአእምሮ ሰላም እየመረጠ መጥቷል ነው። ይሄንን ገልጸዋል። ሪሌሽንሺፖችን ግንኙነቶችን በተመለከተ ድሮ የነበረው አስተሳሰብ ዝም ብሎ ስሜቱን አይዘረግፍም ወንድ ልጅ የሚል ነገር ነበረ። ይሄ ሶፍት ላይፍ ቨርዥኑ ግን ምንድነው? የስነ ልቦና አማካሪ ቴራፒስቶች ጋር ይሄዳሉ። በደንብ የደረሰባቸውን ችግር ምክር እርዳታ ይፈልጋሉ። ስሜታቸውን በግልጽ መናገር የጀመሩ ናቸው። በስሜት ድጋፍ የሚያገኙበትን ግንኙነት ይፈልጋሉ። አሁን ብዙ ጊዜ ሴቶች ነን አይደለ? ሴት ጓደኞቻችን ጋር ወጠን ሄደን የሆነ ነገር ሲቸግረን እናለቅሳለን፣ እናወራለን፣ እንዲሆንኩ እንላለን፣ እንዘረግፈዋለን። ወንድ ልጆች እንደዚህ ያደርጉ። ስለዚህ ጓደኝነትንም የፍቅር ህይወትንም ሲፈልጉ ኢሞሽናሊ ሰፖርት የሚያደርጋቸው መሆን መቻል አለበት። ስሜታቸውን በግልጽ የሚነግሩ አይዞህ መባልን መደመጥን የሚፈልጉበት ስሜታቸው ዋጋ የሚሰጥበትን ይህንን በግልጽ የሚናገሩበትን ግንኙነት ይመርጣሉ ነው። ይሄ በድራማ የተሞላ የፍቅር ህይወትን አይፈልጉም። አሁን በደለኝ በደለችኝ እሷን ማባረር ከዛ ማሳበድ ጨርቋን ማስጣል ስራ ቦታ ላይ ማንጃባደብ በቃ ድራማን አይፈልጓትም። እድገት የተባለው ነገር የራሴ አማራጭ ያስፈልገዋል ካለ አስቢው እንግዲህ የፈለገውን የመረጠው ነው። ድራማ እየበዛ ከመጣ ሪሌሽንሺፕ ውስጥ ግንኙነት ውስጥ ወዲያው ነው ትተው የሚወጡት ማለት ነው። ስለዚህ ሰላም ይፈልጋሉ ግንኙነታቸው ውስጥ ራሱ። ስለዚህ ወንዶች ይሄ ጥቃት አድራሾች ናቸው የሚለው ነገር የተሰጣቸው ስም ወይም ደግሞ በብዛት ለምንድን ነው ይሄ እንደ ጉልበታቸውን መጠቀም ኃይል መጠቀም የሚለው ነገር እንደ ባህል የተወሰደም ነገር አለው አይደል? ያ ነገር አይኖርም የሚለውንም ያሳያል። ስለዚህ አንድ ወንድ ሰላም ከፈለገ ግንኙነት ውስጥ ግንኙነቱን ካልፈለገ ወይም እሷ እምቢ ካለች አልፈልግም ካለች በሰላም ነው መለየት የሚፈልገው። አዎ ጸብ ውስጥና ሌላ ድራማ ውስጥ መግባት አይፈልግም። ያበቃል። ይሄ ጥሩ ነው። አዎ ይሄ አሁን ላይ ሶፍት ላይፍ እየመረጡ ያሉ ወንዶች መገለጫ ነው ተብሏል። ላይፍ ስታይልን የኑሮ ዘይቤን በተመለከተ ድሮ የነበረው ጥበቃ እውነተኛ ወንዶች ሁሌ መታገል አለባቸው የሚል ነው። የሶፍት ላይፉን ስንመለከተው ግን ቤታቸው በሰላም ጤናማ ምግብ እያበሰሉ የሚኖሩ ወንዶች ቅንጡ ነገሮችን በመያዝ በሰዎች ላይ ይሄ ልታይ ከማለት ይልቅ የተለያዩ ቦታዎች ላይ ጉዞ ማድረግ ብዙም ይሄ በስልክ በጫማ ልታይ ማለት ሳይሆን የሆነ እውነተኛ ኤክስፒሪየንስ የሚሰጣቸውን ህይወት ይፈልጉታል። በላይፍ ስታይላቸው ነው። ዝም ያሉ የተረጋጉ ሆቢዎችን መዝናኛዎችን ናው የሚያስደስታቸው ናቸው። ለምሳሌ የአካል ብቃት እንቅስቃሴ የሚያደርጉባቸው የጂም ቦታዎች መሄድ፣ ሃይኪንግ ይሄ ተራራ መውጣት፣ አንዳንድ ራቅ ያሉ ቦታዎች መሄድ የመሳሰሉትን ነገሮች ብስክሌት መንዳት ሊሆን ይችላል፣ ወክ ማድረግ ሊሆን ይችላል። እንዲህ አይነት ነገሮች ላይፍ ስታይላቸውን እየገለጹ መጥተዋል ነው። ለምሳሌ አንድ ወንድ ነገ እሁድ ጠዋት አንድ የሚወደው ለምሳሌ የቡና መጠጫ ቤት ካለ ለስለስ ያለ ጃዝ የተከፈተበት ቤት ሊሆን ይችላል። እዛ ቁጭ ብሎ ቡናውን እየጠጣ ኃላፊ አግዳሚውን እያየ ሊዝናና ይችላል። ከዚህ ቀደም አይወዱትም የምንለው ቦታ ማለት ነው። ጃምቦ ቤት ላያመሽ ይችላል። በየምሽቱ በየክለቡ ሲጨፍር ሳምንቱ እንዴት አርብ ደርሶ ትደገም ቅዳሜ አይነት ህይወት የላቸውም። ሶፍት ላይፍን እየመረጡ ያሉ ወንዶች በቃ ይሄ ተረጋጋ ህይወት ያለበትን አካባቢን እየመረጡት መጥተዋል። ስለዚህ ይሄ ሳምንቱን ሲያስቡት ቅዳሜ አርብ መጣ የሚባለውን ሲታሰብ ሁልጊዜ ክለብ መሄድ ከጓደኞቻቸው ጋር በቃ እየጠጡ መዝናናት ብቻ አይደለም። የተረጋጋ ቦታንም ወደ መምረጥ መጥተዋል ነው። ሌላ ይሄ ስለ ማስኩሊኒቲ ጋር ድሮ የነበረው ጥበቃ ወንድ ልጅ ሁሌም ጠንካራ፣ የበላይ፣ ቆፍጣና
እንዲሆን ነው አይደለም የሚጠበቀው። የሶፍት ላይፍ ላይ ግን ያለው ይሄ ገጽታቸውና ጤንነታቸውን መንከባከብ መጠበቅ፣ የቆዳ ጤንነታቸውን፣ ተክለ ሰውነታቸውን፣ ይሄ ጡንቻቸውን እንዲህ አይነት ነገር ላይ በቃ በስፖርት የዳበረ ሰውነት ቢኖረኝ አለባበሴ ያምራል፣ ጥሩ ገጽታ ይኖረኛል የሚለው ነገር ላይ በደንብ ትኩረት ይሰጡታል እንጂ ይሄ ለመደባደብ አይደለም እንደዚህ አይነት ስፖርቶችን የሚሰሩት ወይም ደግሞ ጉልበተኝነት ለማሳየት አይደለም። አላስፈላጊ ጫናዎችን እምቢ ይላሉ ከጓደኛ የሚመጣ ግፊት ከሆነ። ስለዚህ የአእምሮ ሰላማቸውን ማስጠበቅ የሚለው ነገር ነው አሁን ሶፍት ላይፍ ላይ ያሉ ወንዶችን እየገለጻቸው ያለው እንጂ ይሄ የወንዳ ወንድነት ተብሎ ከወንዳ ወንድነት ጥንካሬ የበላይነት ቆፍጣና ሁን ተብሎ የተሰጣቸውን ነገር የሚቀበሉ ወንዶች አይደሉም ነው። አንድ ወንድ ለምሳሌ ውጥረት የተሞላበት ህይወት ካለው የተረጋጋ ህይወትን ይመርጣል። ብዙ ጓደኞች ካሉት ትንሽ ሰርክሎችን ይፈልጋል። አነስተኛ የጓደኛ ክበብ ውስጥ ነው መቆየት የሚፈልገው። በጣም የማያቋርጥ ትግል ውስጥ መግባት አይፈልግም። ይሄ ህይወቱ የትግል የስትራግል እንዲሆን አይፈልግም። የፋይናንስ ህይወታቸውን ደግሞ ይሄ ሶፍት ላይፍ የሚመርጡ ወንዶች ከዚህ ቀደም አሁን የነበረው ጥበቃ ወንድ ልጅ ያው ፕሮቫይደር ነው አይደለም? ሁል ጊዜ ከየትም ብሎ ከየትም ማቅረብ አለበት፣ ማምጣት አለበት። ያንን ለማሳካት ደግሞ ሌሎች የህይወት ክፍሎችን ዋጋ የከፈሉ ወንዶች አሉ። ግን ያን ያክል ሙሉ በሙሉ የኔ ኃላፊነት መሆን አለበትና ውጥረት ውስጥም ሊከተኝ አይገባም የሚለውን ነገር እየተቀበሉት መጥተዋል ነው። ስለዚህ ወደ ምን መጥተዋል? ከገቢያቸው በላይ አይኖሩ፣ በተቻለ መጠን ከገቢያቸው በታች ለመኖር የሚሞክሩ ወንዶች ናቸው። ጥሩ ቁጠባ ያደርጋሉ፣ የገንዘብ ችግር ውስጥ ላለመግባት ማለት ነው። ከታይታ ይልቅ የተረጋጋ ህይወት ላይ ትኩረት ያደርጋሉ። ታይታ የሚባለው ነገር እንግዲህ ያልተፈለገ ግዢ፣ ብድር እንዲህ አይነት ነገሮች ውስጥ እንድገቢ ያደርግሻል። ስለዚህ ገቢያቸው ላይ የተመሰረተ ኑሮን ለመኖር የሚፈልጉ ወንዶች ናቸው ሶፍት ላይፍን እየመረጡ ያሉ ወንዶች ተብሏል። የተወሰኑ ወንዶች አሁን ላይ ትንሽ አፓርትመንት ውስጥ ይኖራሉ፣ በሰላም ይኖራሉ። ውድ ቅንጡ መኪና በብድር መግዛት ምርጫቸው አይደለም። በቃ ይሄ የሚያደርሳቸው የሚመልሳቸው መኪና ካገኙ እሱ ላይ ኢንቨስት ያደርጋሉ። ሶፍት ላይፍ የመረጡ ወንዶች ነው የተባለው። የሶሻል ሚዲያ ቨርዥን ግን አለ የምናያቸው ወንዶች አይደል? ከሪያሊቲው ጋር የማይገናኙ ትዕይንት የሆነ ለምሳሌ ቅንጡ ሽርሽር የሚያሳዩን ውድ ዋጋ ያላቸው የቆዳ እንክብካቤዎችን ሲያደርጉ፣ ቅንጡ አፓርትመንቶች ውስጥ ሲኖሩ፣ ይሄ በጣም በውበት የተሞላ የተጌጠ ላይፍ ስታይል እንዳላቸው ሲያሳዩን፣ ግን እውነታው ላይ መሬት ላይ ያለው ወንዶች ትንሽ ውጥረት ያለበትን ህይወት የሚፈልጉበት ነው ይሄ ሶፍት ላይፍ የሚባለው። እና ያው በጣም እንደ ሶሻል ሚዲያው ላይ እንዳለው አይነት ሶፍት ላይፍን የመረጡ ሶፍት ላይፍ ወንዶች ቨርዥን ነው ብለን የምናየውን ሳይሆን ትክክለኛውን ህይወት የበለጠ ሰላማቸውን አስጠብቀው የሚኖሩበትን የሚመርጡ ናቸው። ምክንያቱም ሶሻል ሚዲያ ላይ የምናየው ህይወት ወንዶች ወዴት እየሄዱ ነው፣ ምን አይነት ህይወት እየመሩ ነው ሊያስብል ይችላል። ያ እውነት አይደለም ነው። ያ የብዙ ወንዶች መገለጫ ህይወት አይደለም። እንግዲህ የራሳቸው አላማ አላቸው። እንደዚህ አይነት ህይወቶች የጂም ባጎችን ይዘው በጣም ቅንጡ ከሆነ አፓርትመንት ስራቸው ሲባልም መልስ የለው። ይሄ ያንን ኑሮ ፕሮሰስ ያደርጉበት ያለው መንገድ ምንድነው? በሴቶችም በኩል እንደዛ አይነት ነገሮችን ያሳዩሻል። እና የብዙ ሴቶች ያ ህይወት እውነት ይመስላቸውና ያልተገባ ንጽጽር ውስጥ ያመጡታል ህይወታቸውን። ከዛ ያው ሪያሊቲው ሌላ ከሪያሊቲ ጋር ሁሌ ከእውነታ ጋር የሚጋጩት ትርፉ ቀውስ ነው። አእምሮ ሰላም ሳይሆን አእምሮ ቀውስ ነው ይዞብሽ ሊመስል ግን ይችላል ስናየው። በቃ ምትመኙ ይመስልሽ፣ ሶፋሽን ትጠዋለሽ፣ ስራሽን ትጠዋለሽ፣ ገቢሽን ትጠዋለሽ። ሊሆን አይችልም። ሰው ያለውን ነገር መውደድ አለበት። እውነት አይደለም የምናየው ነገር ሁሉ ሙሉውን የህይወት ገጽታ ማያሳየን። በጣም ምርጥ ነገሩ ኤዲት ተደርጎ ያየንበት አጭር ቪዲዮ ነው እንጂ የሰዎችን የሙሉ ቀን ውሎ የሚያሳይ አይደለም። የሙሉ ጊዜ ህይወታቸውን የሚያሳይ አይደለም የሚለውን ነው። እና ይሄ ሶሻል ሚዲያ ላይ የምናያቸው ይሄ ሶፍት ላይፍ አይነት ህይወት እየመሩ ነው የምንላቸው ወንዶች በእውነታው ከሚኖሩት ሶፍት ላይፍን ከሚኖሩት ወንዶች ጋራም ልዩነት እንዳለው ለማሳየት ነው። አሁን ዋና ቦታዎች አዲስ አበባ ላይ ወክ ስታረጊ፣ በተለይ ደግሞ ቦሌ አካባቢ
ስለ ወንዶች አውርተን የለ ቀደም ሲል ታዳጊ ወንዶች አለባበሳቸው ስታይላቸው በጣም ተቀይሯል። ያስገርማል ብቻ አሁን ይሄ ጸጉር ስታይላቸውን ቁጥርጥር ባጭሩ መሰራት፣ ጸጉር ማሳደግ፣ ሹሩባ መሰራት፣ ጆሮ ጌጥ ማድረግ፣ ከዛ ደግሞ ይሄ ሱሪያቸው ሰፋ ያለ ከታች እንደ ቤል ነገር ሱሪ፣ ከዛ ደግሞ ቶፕ ከላይ ቲሸርቱስ ገርሞኝ እኮ መደዳውን በቃ እንደዚህ አይነት ታዳጊ ወንዶች አየሁ። በቃ ሴት ወገባ ቀጠን ያለ ሴት እንደዛ ስትለብስ ያምርባታል። ያለ ጫማ ቁርጭምጭሚት ያው ጫማው ራሱ ተረከዝ ያለው ነው። በደንብ ከፍ ያለ ጫማ ነው የሚያደርጉት እና አለባበሳቸው ተመሳሳይ ነው። ቲኔጀሮች ናቸው ብዙዎቹ እና እስከ 25 ዓመት እድሜ ክልል የሚሆኑ ናቸው እና በደንብ በዚህ እድሜ ክልል ያሉ ወንድ ልጆች ይሄ ከተማ ቀመስ የሆኑት ማለት ነው አለባበሳ እንትን ስታይላቸው ምን ያክል እንደተቀየረ የሚያሳይ ነውና ገርሞኝ ያስተዋል። በእርግጥ ሴቶቹም በጣም ዘናጭ ሆነዋል። ባልሹድ በደንብ ዝነጣ አዲስ አበባ ላይ ታያለሽ። ምን አጋጠመን? ጥንቅቅ ብሎ ነው ሰው የሚወጣው። ከኋላ እየሄድን ከፊት ለፊት ከኮሌጅ ነው የሚወጡት እና ያልሽው ይሄ ኮት ባንት የሚመስል አለባበስ መጥቷል። ሱሪው ወንዶችም ሴቶችም ናቸው እኮ ተመሳሳይ በግሩፕ ሲሄዱ ተለቀውና እንደ ሁዲ አይነት አጠር ያለች ቶፕ ናት፣ ግን ኮፍያ ያለው ለዩልን ተባለ። ጌም ተጀመረ ከኋላ ወንድና ሴትንም መለየት አልቻለም። አዎ በቃ ምናልባት ሂዩማን ሄር ያረጋሉ የኮሌጅ ተማሪ ሴቶች በዚህ እድሜ ውስጥ ያሉና ሂዩማን ሄር ስላረገሽ ልትይ ትችላለሽ። አዎ የወንዶቹ ምንድነው ለየት የሚያደርገው አጠር ይላል ጸጉራቸው እንደ ቁጥርጥር ነገር ወይም ደግሞ ይሄ በደንብ ከላይ ያደገ ጸጉር ይሆናል። አዎ ከዛ ተመሳሳይ ሸራ ጫማዎች፣ ከዛ ቀለበት ደግሞ የሌባ ጣት ላይ ቀለበት ያረጋሉ። አዎ ፋሽን የሆነው ማለት ነው። ከዛ እጅ ላይ የሚደረጉ ጌጦች አሉ። በቃ እኔ ከሁሉም የገረመኝ ቶፑን አለ። ለዛውም ቶፕ ስንል እኮ ይሄ ለምሳሌ እኔ ምን አይቻለሁ፣ ነጭ ሆኖ ሰውነትሽን ያሳያል ከውስጥ ቲሸርት አይደለም፣ ሰውነትሽን ያሳያል በደንብ ዝርዝር ሆኖ። ይሄ ሴቶች ሲያደርጉ እንዴት ነው ለማማለል የምትጠቀሚበት አይነት አልባስ የመጣብን ነገር ይሆናል እና እንደዛ ብዙ አይተናል። ጎንበስ ሲሉ ወገብ ይታያል፣ እምብርትም ሊታይ ይችላል። ምንድነው የመጣው ፋሽን? በቃ ያው ዞሮ አንዱ ምንድነው ይሄ ያለው ኢንተርኔቱ ላይ ያለው ተጋላጭነታቸው እነማን ናቸው ተጽዕኖ ያረጉባቸው ያለው የሚለው ፋሽኑ ያመጣል። አሁን ይሄ የኬፖፕ የሱ ካልቸር ኮሪያ ላይ አሁን ያሉ ስታሮች በጣም የሚወደዱ አሉ ወዳላይ ሱሪዎች በደንብ ዓለም ላይ እኮ ተጽዕኖ ፈጥሯል። ሙዚቃቸው፣ ዳንሳቸው፣ ጫማ መሰላል ነው። ዓለም ላይ ያሉ ታዳጊ ልጆች እነሱን ፋሽን የመከተል ነገር እያስተዋልን ነው። በቃ ትክክለኛው ፋሽን ይሄ ነው። እንደነሱ አይነት ጫማ ስናደርግ ካርቱኑ ፊልም ሳይቀር እሱ ልብስ ነው ታውቂዋለሽ። በቃ አይተሽ ይሄ ለልጆች ለታዳጊዎች ተብለው የሚወጡት አለ አይደለም? የባጋ ያያዛቸው ራሱ ባጉ ዲዛይኑ አሁን ትምህርት ቤት አካባቢ ኮሌጆች፣ ሃይ ስኩል አካባቢ ስትሄጂ ሃይ ስኩልም ያው መቼም ግድ ሆኖ ዩኒፎርም ስላለ ነው እንጂ እሱን ይገላገላል። ኮሌጆች አካባቢ በደንብ ታይዋለሽ የሚይዙት ቁሳቁስ። ሌላው ቢቀር አረማመድ፣ ቄንጥ፣ ተመሳሳይ የግራ አጣጣል አለ፣ ኢንፍሉዌንስ አለ፣ እንዲሁም ናቹራሊ ተጽዕኖ አለ። ግን ያው ምንድነው ወዴት ነው የሚሄደው ይሄ ነገር ብሎ ምን ታሪጋለሽ? አሁን ታዳጊ ልጆች ላይ አዋቂ ወላጅ አንዱ ፈተናው ደግሞ ያድሜ ነው ይባላል። አንዱ ይሄ ፋሽን ምርጫቸው ነው። ቅድም ያልነው ራሳቸው ናቸው የሚገዟቸው ልብሶች ደግሞ ብር ይሰጣቸዋል፣ ራሳቸው ሄዶ ነው። አሁን አብረሽ ሄደሽ እንግዛ ቲም ማለት ነው። ድሮኛ እንዳረግ ነው አይሆንም። ማስታውሰው በልጅነቴ ካለማወቅ ነው እና እንደ ትላንት ነው ትዝ የሚለኝ። 6ኛ ክፍል ጥሩ የሚኒስትሪ ውጤት አግኝቼ አባቴ ጫማ መግዣ ብር ሰጠኝ ይመስለኛል። ምን ሊፈትነኝ ነው? ራሷን እንድትችል ገንዘብን እንድታቅ በስላለች እዛ እድሜ ላይ ደግሞ ብዙ ቦታ አሳተፍ ነበር። ስለዚህ የሆነ ነጻነት ልስጣት የሚል በጣም ኢምፓወር ያደርጋል ሴቶችን በነገርሽ ላይና ከዛው አብሮ አደጌ ከሆነች ሌላ ልጅ ጋር ጨርቆስ ገበያ እንግዲህ ትልቅ ነው መርካቶ በው ጫማ ተራ ሄድን። እሺ ሂል ጫማ ገዛሽ? ሂል ጫማ ስልሽ ይሄ እንዳሁኖቹ ስፒል የምንለው አይደለም። ዶልዶም ብሎ ብቻ ግን ኢንፍሉዌንስ እኮ አለብሽ ካንቺ በፊት እናትሽ ያንን ጫማ ራታ ይበለ በልጅነት ነው ግን በቃ
ይዤ መጥቼ ካርቶኑ ገዛሽ ተባለ። እኔ ለመጀመሪያ ጊዜ ነው ምልሽ በቃ ከሷ ልጅ ጋር ሄጄ ያክፍል ማንም ጫማ ግዢ ብሎ ስድስት ወደ 7 ነው እስከዛ ድረስ ሁላችንም ሄደን ከፋዘር ጋር ግዢ ይፈጸማል። አልባሳትም ቁሳቁስም ጫማን ጨምሮ ይዤ ስመጣ ብቻ የሆነውን ነገር እንደ ትላንት ነው ምልሽ ማስታወሰው። ብድግ ነው ያለው ከተቀመጠበት። የት ሊደረግ ለምን ሊደረግ እንዴት እዚህ ጋር ራሱ ምርጫሽ ሆነ? 6ኛ ክፍል ያለሽ ሴት ልጅ ማለት ነው። አርጌው ማላቀው ነገር ለምን ራሱ ፍላጎቱ ከየት መጣ? ማን አይተሽ? እና ይሄ አሁን ያ ጫማ ነከሌ የሚያደርጉት ተብሎ ተለይቷል። የማይፈልጋቸው ስነ ምግባሮች ያሏቸው ሴት ልጆች የሚያደርጉት። ወይኔ ብቻ ያንን ካርቶን እንዲያስተካክለን አልከደን ነው። እሺ እዛው ይዘሽድ በፍጥነት እየተጋለብን እሱ በሚራመደው ፍጥነት ነው ማለት ጨርቆስ ገበያ እሳቸውም አብረው ሄዱ። እሷ ራሱ ልትወስድ አንተ የምትሸጥበት አቤት! ይሄ እኮ ዶክመንት ነው በነገርሽ ላይ ታሪክ ነው በእውነት ነው የምልሽ። ተመልሶ አስታውሳለሁ ቆዳ ጫማ ፍላት ማሰሪያ ያላት ጌጥ ያላት እና የተማሪ ጫማ እሱ ነው ነው። እኔ እኮ አሁን ምንድነው የእናቴ ኢንፍሉዌንስ ነው ግን አስታውሳለሁ የሆኑ የሚሞረዱ ጫማዎች ነበሩ እኮ። ይሄ እንዲህ አይነት ነገር እንወዳለን አይደል? ትፈልጊያለሽ ትልልቅ ያንቺ ታላላቆች የሚያደርጓቸውን ነገሮች መድገም። ታኮ ጫማ ማለት ያ 2 አመት የ3 አመት ልጆች እኮ በእግራቸው ሲሄዱ ታኮ ጫማ ያደርጋሉ እኮ። ደግሞ አይወድቁም። እኔ በጣም ነው የሚገርመኝ። አሁን እኔ ልጅ ገና ይሄ 3 አመቷ ላይ 4 አመቷ ላይ እየተራመደች የኔን ሂል ጫማዎች አድርጋ ስትንቀሳቀስ ወንዶችም ይወዳሉ እንጂ ወንዶች ልጆችንም አይቻሉ ባላንስ ያደርጋሉ። ይሄ ቡትስ ጫማ ሂል ያለው ነገር አድርገው ያዝናናቸዋል። እሱ ሊሆን ይችላል። ተመለሰ። ለማንኛውም ግን ትዝ ይለኛል ሁሉ ጊዜ እኔ ነኝ ጥፋተኛው እኔ ነኝ ባለጌው ተባለ። ሁለተኛ ከዛ በኋላ አልተሰጠሽ? አዎ ይመስለኛል። በቃ ያው ሃይስኩል ነው በጣም ትበሲያለሽ። አዎ ኮሌጅም እንደዛው በራሳችን ነው ስንገዛ የነበረው ዩኒቨርሲቲ በነበረው ታሪካችን። ግን የሆነ ሼፕ ግን አድርጎኛል ማልዋሽሽ ነገር ትክክል አይደለም ውሳኔ የሚለው አሳይቶኛል። ዝም ቢለኝስ ኖሮ እንዴት ብዙ ነገሮች ይቀጥሉ ነበር። የታርገሽው ልትሄጂ ታቻውን እኮ ነው ዋናው ስራችን ትምህርት ነው። ትምህርት ቤት በዛ እድሜ እኮ ነው። ሌላ እሱን አድርጎ ትምህርት ቤት መሄድ አይሆንም። ልጅነቱ አለ ግን የሆነ ቦታ ኖ መባል ግን አለበት ባይነኝ እኔ አሁንም ኖ መባል አለበት። ይከራከሩሻል አትጪው ሙግታቸው። ከዛ ደግሞ በሰበርስ ሌላውን ትተሹ እኮ መሰበርም አለ። እዛ ነጋዴውን ተቆጣ ይቅርታ ብሎ ነው። ከዛ ከሱ ባነሰ ዋጋ ነው የገዛ ነው። ከዛ ከታኮ ጫማው ባነሰ ገና ብዙ ፈተና እኮ አለ በጣም። አሁን እንዳልሽው ነው የኪስ ገንዘብ ይሰጣል። ደግሞ በራሳቸው መንገድ ይሄ የለም የስራ ሰርተን ያመጣ ነው የሚሉት ነገር አለ። ጀምረናል የራሳችንን ቢዝነስ ይላሉ። እኔ እኮ ባለፈው ሳምንት ነገርኩሽ አይደል? ልጁ 11ኛ ክፍል ነው አብሮኝ ባልደረባዬ በይስራና ተደወለለት ተሽቆጥቁጠው ነው ያነሳውና may I have money daddy አለ እና አው ዴይ why not አለ አባትዬ ላከ በፍጥነት ነው የላከው። እኔ ስንት ነው የላከው እርግጠኛ አይደለሁም ግን ለዚህ ደረሰ ልጅ አልኩ። እንዴ ሁሌ ነው የምንልከው እኮ ምንድነው የሚያደርግበት ስል ያው እዛ ካፌቴሪያ አካባቢ ትምህርት ቤቱ ደግሞ ተረኛ ጋባዥ ይሆናል። ባዶ ኪስ ሲሆን እኮ ድብቱም እኮ አይለቃቸውም ማለት ቅድም ያለው ይሄ ኮፒንግ ይሄ ስኪል ነበረን የለኝም አልያዝኩም አልተሳካልንም እንል ነበር እኮ በፊት አይሉ ባዶ ኪስ መሆን ኮንፊደንስ ያሰጣቸዋል። የሚያውትም ነገር አለ። አሁን ገንዘብ የሚሰጠውን ምቾት አውቀውታል የተባለው በጣም ከፍ ያለ አዌርነስ ነው ያላቸው ስለ ገንዘብ። በገንዘብ ብዙ ነገር ማድረግ እንደሚቻል እያዩ ነው። ስለዚህ ያን ካዩ በኋላ ደግሞ ለገንዘብ ብለው ጡረታ ያሳስባል ማለት ነው የሚሞቱ ልጆች። ከዛ ደግሞ ገንዘብ ከሌላቸው በጣም ነው የሚደብራቸው ያሳስባል። እና ድሃ መሆን የለብሽም ማለት ነው ለቀጣዩ ትውልድ እኮ እንደ ወላጅ አንቺን ድህነት ሊቀበሉት አይፈልጉም። እንዴት እና እኔም ልማኑ ለጅኛለሽ በድህነት ልታኖሪ ነው እንደዚህ አይነት ረከባድ ነው። ጊዜው ግን ሁሌም ማሳወቅ ደግሞ ያስፈልጋል። በፈጣሪ የተቀበሉ በጣም ማሳወቅ ህይወታቸውን ተቀብለው የሚኖሩበትን ነገር ማስገንዘብ ያስፈልጋል። ያው ይሄን ስናወራ መቼም ያብላጫውን እናወራ ነው እንጂ ከዚህ ደግሞ አፈንግጠው ጊዜውን የማይመስሉ ግን ብልህ የሆኑ ወላጆቻቸውን የቀደሙ ደግሞ አሉ። በጣም የሚገርመኝ እንደው ወላጆቻቸውን በእጅጉ ፈጥነው ተረድተው ወላጆቻቸው ከነሱ ሳይጠብቁ ግን ብዙ ነገር ያደርጉ አሉ። በባህሪያቸው መረጋጋት ጭምር
ግን አብላጫው ዓለም እንዲህ የሆነች ነው የሚለው ማየት አስፈላጊ ነው። እሺ ታዛ